ትለኝን እሺ ብዬ በቃ ዝም ብዬ መጓዝ አለብኝ? መጠየቅ የለብኝም? አእምሮ የተሰጠኝ እኮ ለመጠየቅ ነው። ኦርቶዶክስ የሆነ ሰው መጠየቅ ያለበትን ሰውና መጠየቅ ያለበትን አንድ ሰው ደግሞ ኦርቶዶክስነቱ የሚረጋገጠው ፕሮፋይል ሚካኤልን ወይ እንትን ስላረጋ የገብርኤልን ስላረጋ አይደለም። ቦስ አንዴ ልጨርስ ሀሳቤን። እኔ መሀል አትገብ። በመሰረቱ ይኸውልህ ኦርቶዶክስ አይደለም ብዬ በሙሉ ልብ እንድናገር ያደረገኝ ምንድን ነው? አሁን የመጀመሪያ ስለ ሚስጥረ ስላሴ ምንም ስለማታውቅ ነው። ምንም ጭራሽ ምንም አንድ ሺህ ኦርቶዶክስ ያመጣልሃለሁ የማያውቅ 1000 እኮ አዳምጠኝ። ይኸውልህ ስለ ሚስጥረ ስላሴ ምንም የምታውቀው ነገር የለም። ስለ ነገር ምንም የምታውቀው ነገር እኮ እኔማ አላውቅም አልኩኝ እኮ የማላውቀውን ነገር እንዴ እናንተ በሰፈራችሁ በአካባቢያችሁ ያሉ ወጣቶች ያውቃሉ? እስኪ በሚገርም ሁኔታ ያውቃሉ። ኧረ አትዋሽ! ኧረ በእግዚአብሔር ምን አስዋሸኝ? አንተ ስንት ወጣት አንቺ ምንም ስለ ሃይማኖቱ የማያውቅ ስንት ወጣት እየተቀየረ ይሄ ሁሉ ጴንጤ የተፈጠረው ይሄ ሁሉ ጴንጤ የሆነው ከየት መጥቶ ነው እንዴ? ስላላስተማራችሁ አይደለም? ይሁሉ የተፈጠረው ይቅርታ፣ በእናታችሁ አንድ እንደማመጥና እስቲ አንድ ጥያቄ ልጠይቀው ፍቀዱልኝ። እስቲ በእናታችሁ አለማወቅ እኮ እምነትን አያስክድም። ይሄ አይደለም እኮ አይባልም ካላወቀ። እየሰማችሁኝ ነው? እሺ ቦስ እየሰማኝ ነው እንዴ ወንድሜ? አዎ እየሰማሁ። እሺ እንደዚህ አሁን ለመከራከር ነው ወይ ለመማር ነው ወይ ግራ ለመጋባት ነው አመጣጠ ማለት ነው። አንተ እኮ አሁን ምንም የፈለግከው ስለ ኢየሱስ ክርስቶስ አምላክነት ነው። ስለምንድን ነው አንተ የፈለግክበትን ዓላማ እኮ ግልጽ አድርገህ እኮ አልተናገርክም እኮ። በቃ የተለያየ ጥቅሶችን እየጠቀስክ ነው። ቢያንስ የፈለግከውን አንዱን ጥቅስ ተናገርና በቃ አንዱን ጥያቄ ጠይቅና እንዲመለስልህ ነው መሆን ያለበት ማለት ነው። ሲጀመር አንተ ኦርቶዶክስ ሳትሆን ኦርቶዶክስ ነኝ ማለት ይሄ ተገቢነት የሌለው ነው። አንተ ወይም ቤት ውስጥ የቅድስት ማርያምን ስዕል ስላደረግ አንገት ላይ ማተብ ስለአረግ በቃ እንደዛ ስለሆን ብዙ ተመሳስሉ የሚመጡ ስላሉ ኦርቶዶክስ ነኝ ብለህ ሰውን ማታለል የለብህም። ስለዚህ አንተ የፈለግከው ምን እንደሆነ የፈለግከውን ስለ ኢየሱስ ክርስቶስ አምላክነት ነው። ቅድም ኢየሱስ ክርስቶስ እኔ ነብይ ነኝ ብሏል። ኢትዮጵያ በሴፍ ትገደል ብሏል። ትንቢተ ሶፎንያስ እየጠቀስክ ስትል ነበር። አንተ የፈለግከውን አንዱን ብቻ ነው መምረጥ ያለብህ እንጂ ያን ሁሉን መነካካት የለብን። የፈለግከውን አንዱን ተናገርና በቃ በአንዱ ላይ ነው መወያየት ያለብን። ጨርስክ? አዎ ጨርሻለሁ። እሺ አንደኛ ነገር ሁሉም ኦርቶዶክስ ያውቃል ሚስጥረ ስላሴ ሁሉም ነገር ያውቃል ብላችኋል። እኔ እስከማውቀው ድረስ የሁሉ በሺዎች አሁን በሚሊዮን የሚቆጠሩ ጴንጤዎች እየተፈጠሩ ያሉት ከሰማይ ወርደው አይደለም፣ ከየትም በቅለው አይደለም፣ ከምድር ወጥተውም አይደለም። ብዙ የማያውቁ ኦርቶዶክሶች ሄደው ነው። ይህን ሁላችንም ልባችን ያውቀዋል። ሁለተኛ ነገር ደግሞ እኔ ኦርቶዶክስ ለመሆን ማንም ሰው አንተነ አንተ አይደለም እንትን ማለት ማንም እንትን አይሰጠኝም አይነሳኝም። እሱ ፈጣሪ ነው የሚሰጠኝ። ሲቀጥል ደግሞ ምንም ያልገባኝ ቆይ ጨርስ ዝም ብዬ ጠብቄ ነበርኩ። ሲቀጥል ደግሞ እኔ ያልገባኝ ነገር መጽሐፍ ውስጥ ብዥ የሚያደርጉ ነገሮች አሉ። ከሙስሊሞች የሚነሱ ጥያቄዎች አሉ። በጣም ግራ ይገባሉ። እኔ እነዚህ ጽፌ አሁን የጠየቁ ጥያቄ እዛ ሄድክ አይደለም። እኔ እነዚህ ጥያቄዎች እነሱ ሲጠይቁ የሰማሁትን ጽፌ ቁጭ አድርጌ እኔማ ኦርቶዶክሶችን እጠይቃለሁ። እኔ ይሄ ምን እንደዚህማ አይልም ብዬ ነው የመጣሁት። ከዛ ግን ስጠይቅ ምንድን ነው የሚሰጠኝ መልስ? ሌላ አቻ ወይ ሌላ የእሱን እዛ ጋር አምላክ ነው ካለ እዚህ ጋር መተልክ ያለው እዚህ ጋር እኔ ሁሉን ማድረግ አልችልም በእሱ ነው ማድረግ የምችለው ይላል። እዛ ጋር ደግሞ እኔ እንደዚህ የሆነ በቃ ተቻችሏል አይነት ነገር ነው። ቀጥተኛ ደግሞ እኔ ደግሞ የምፈልገው ኢየሱስ በቃ እንትን ካለ ያቺ ጥቅስ 44 ምን ለዛች ጥቅስ በቃ መልስ መኖር አለበት። ሌላ እንትን ማስተባበያ ምናምን አይደለም። በቃ እሺ ቦስ አንዴ የሆነ ነገር ግን ልንገርህ። አንተ አሁን ምንድን ነው ጥያቄ? ኢየሱስ ክርስቶስ አምላክን ነው ጥያቄ? ምንድን ነው ጥያቄ? ሁለት ጥያቄዎች አሉ። ሁለተኛ ጥያቄ ደግሞ እሺ ሁለቱ ጥያቄዎች ምን እንደሆኑ ታውቃለህ? አንደኛ ኢየሱስ ክርስቶስን አምላክነቱን የሚያረጋግጡ ነገሮች፣ ሁለተኛ ደግሞ የመጽሐፉ በጣም ግር የሚያስብሉ ብዙ ነገሮች አሉ። እሺ በቃ መማር ነው የምፈልገው። በቃ ይኸው ፎሎ አድርገኝ። ዘቂር ቦስንም ፎሎ አድርገው።
እነ ኪሩ ጥበብንም መልሱለት። ምንድን ነው የምትቀባጥረው? በውስጥ ታወራቸዋለህ። ሲቀጥል ደግሞ የክርስትና ስም ማን ነበረ? ቦስ ወልደ ገብርኤል። አረ ኦኬ እሺ። አይ በቃ አሁን የወርድ ልዘጋ ስለሆነ የምትሉትን በሉና እንትን በሉ። ይገርማል። ወላሂ አንተ ግን ጥያቄ መጠየቅ እኮ አይቻልም በእነሱ። በውስጥ እናወራለን። ችግር የለውም ችግር የለውም። እኔ በውስጥ ማካወራኝ እኔ በጣም ብዙ ግር ያሉኝ ጥያቄዎች አሉ። ቁጥሮቻቸውን ያሉ ዞር ብሎ አይ እሺ። እኔ በውስጥ የሆነ ነገር ሲባሉ በውስጥ እኔ ፎሎ መልሼ ይላል። እነ ዘቂርቆስም በጣም የተሻሉ ናቸው። እነ ኪሩ ጥበብን ሱብሃንአላህ እነ ልበወርቅን ሁሉንም ትክክለኛ እንክብካቤና አቀባበል ናቸው። አስተግፊሩላህ ላዚም አርጋቸዋለሁ። ልጁን እንደውም ወደኛ ነው የምትመሩት። ወላሂ ኢንሻአላህ ደግሞ ቀኑን መንገድ ዮርዲ ልዘጊ ነው እንዴ? አው ሰዓት ስለደረሰ አልቆይም። እሺ ወረደ እንዴ? አራው ከእናንተ ጋር ምን ያረዳል? እዚህ ውስጥ ላላችሁ እስላሞችም የሆነች ነገር ተናግሬ ልውረድ። እናንተ ጋር የምትጠቀሙትን ሎጂክ ክርስትናው ላይም ቢያንስ የሆነ ለመጠቀም ሞክሩ። ቁርአናችሁን ብድግ አድርጎ አንዱ ክርስቲያን ይሄው እንዲላል እንዲላል ቢል ሀዲሳቶቹ ምን አሉ፣ ተፍሲራቶቹ ምን አሉ፣ የእስላም ሊቃውንት ምን አሉ ምናምን ብላችሁ ቼክ ለማድረግ ትሞክራላችሁ አይደል? እኛ ጋር መጽሐፍ ቅዱስ ዝም ብሎ መሬት ላይ ወድቆ የተገኘ መጽሐፍ አይደል። የቤተ ክርስቲያን መጽሐፍ ነው፣ ባለቤት አለው መጽሐፍ ቅዱስ እና ጥንታውያን አባቶች ምን ብለው ፈቱት፣ ቤተ ክርስቲያን ይህንን ጥቅስ ምን ብላ ትረዳዋለች የሚለውን ነገር ከጠየቃችሁ በኋላ እኛ ከምንመልስላችሁ አንግል ነው ጥያቄ መጠየቅም መተቸት የምችሉት እንጂ ዝም ብለህ አንስተህ ልብ ወለድ መጽሐፍ አይደለም፣ ተራ ግለሰብ የጻፈው መጽሐፍ አይደለም። አንስተህ ይሄ እንዲህ ይላል ሲቀጥል ኢየሱስ ክርስቶስ የተጻፈው መጽሐፍ ቅዱስ ውስጥ የተገለጠው ክርስቶስ አለ። አንተ እየመረጥክ ማን ስለሆንክ ነው እች ጋር እችን እቀበላለሁ እችን አልቀበልም እችን እቀበላለሁ እያልክ ሰሌክት አድርገህ የምትምትል? ለዛ በምልአት ማየት ያስፈልጋል። ብሉይ ኪዳንን ከአዲስ ኪዳን እያጣቀሱ በምልአት ማየት ያስፈልጋል መጽሐፍ ቅዱስን። ፕላስ ጥያቄ ሲሆንባችሁ በቅንነት መጠየቅ ነው እንጂ የሆነ ጥምም ብላችሁ ነገርን ለማጣመም ባንሞክር ጥሩ ነው። ህይወት ነው፣ የህይወት ጉዳይ ነው። መጽሐፍ ቅዱስ ውስጥ ያለው ነገር ቀላል ነገር አይደለም። ለቃላት ላይጠነቀቅ ይችላል መጽሐፍ ቅዱስ ለሚስጥራት ወይም ደግሞ ከፍቹ ጋር ስታየው ነው እንጂ ሴንስ ሊሰጥ የሚችለው አንዳንዴ ቃላት የሚዘምሩት ከሆነ ለመሳት በጣም ቅርብ ትሆናል። በጣም ብዙ ትንሽ ከበድ ያሉ ቃላቶች ሊኖሩበት ይችላል። ፍቺዎቹ ግን በጣም አባቶች ምን ብለው አብራሩት፣ ጥንታውያን አባቶች ምን ብለው ተረጎሙት ይህንን እንትን የሚለው ነገር በጣም ሊሰመርበት ይገባል። አመሰግናለሁ። ኦኬ እሺ፣ ሁላችሁም ወንድሞቼ እህቶቼ እግዚአብሔር ያክብርልኝ ስለመጣችሁ። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልኝ። ቃለ ሕይወትን ያሰማልን። የክርስቶስን ቃል ስትመክሩን የነበራችሁ እጅግ በጣም አመሰግናለሁ። ልውጣ ስለሆነ ነው። በጣም ይቅርታ፣ ሁላችሁም በጣም ይቅርታ እና ነገ አይ ቲንክ እገባለሁ ብዬ አስባለሁ እንደ እግዚአብሔር መልካም ፍቃድ። ዮርዲ አንድ ደቂቃ። በዚህ አጋጣሚ ክርስቶስ እኛ የአምላክ ቃል ወይም የአብ ቃል የስላሴ ቃል ነው ብለን ነው የምናምነው። በእስልምናው ደግሞ ቁርአን ከስር ሙስሊመቴ ስጽፍ ስላየውን ቁርአን የአላህ ቃል ነው ብለው ነው የሚያምኑት። የአላህ ቃል በምን ተገልጧል? በወረቀት ላይ ተገልጧል። በቃ ይዘነዋል። አሁን ያላህን ቃል በወረቀት ተገልጧል ሲባል ምንም አይደብራቸውም፣ አሸምማችሁ በወረቀት ተገልጧል። የአላህ ቃል ቁርአን ፍጡር አይደለም። ፍጡር ካልሆነ ፈጣሪ ነው ማለት ነው፣ ወደድክም ጠላ። ለዛ ቁርአን በወረቀት ተገልጧል ሲባል ምንም አይደብራችሁ። ግን የአምላክ ቃል በሰው ተገልጿል ሲባል አረ እንዴት ነው ይህ ነገር ምናምን ይላሉ። እና የሆነ ትንሽ ለማመዛዘን ሞክሩ። ወደድክም ጠላም ከወረቀት ይልቅ የሰው ልጅ ይከብራል፣ ሰው ክቡር እና በዛ እንግል ለማየት ሞክሩ። እሺ
እሺ እናመሰግናለን። ፓፓ ደህና ነህ ወይ? እንዴት ነህ? ወደ ራሳችን እንመለስ። ልወጣ ስለሆነ ሰላምም አልተባባልንም። አጋጣሚ እንኳን አደረሳችሁ። ያዎች እኮ አይጣለሁ ኮመንታቸው ራሱ እኮ ጉዳይ ወይ ወርድዬ አለሽ አሉልሽ። እንደ ዛሬም ቀን ያልተበላሸ ሞት። ኦ ማይ ጋድ አም ሶሪ